ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እየመጣች ተኛ አልጋችን ሰፊ ነው አለ። የአብርሽና የሄርሜላ ነገር ለይቶለታል ማለት ነው። ዛሬ የቀረበት ፕሮግራማቸው ነው እንግዲህ እዚህ ጋር ቪዲዮ እንትላቸው ነው ማለት ነው። ኧረ በጣም የሚያሳፍሩ በጣም ቅሌታሞች ናቸው። እንግዲህ ችዋቸው ውስኪያቸውን እየጠጡ ነው ማለት ነው። ወይኔ 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 አንዴ አልጋውንም ማሳዩን እንጂ ሆ ጉድ እኮ ነው። አልጋውንም ማሳዩን ቆይታችሁ እኮ አልጋውንም ልታሳዩን ነው እናቴ። እናንተ ኧረ የሚያረግህን አሳጣህ እናቴ። ትንሽ ቀዝቀዝ በል። እዛ የልጅ እናትህ ልጅህን ታቅፋ መከራዋን ትበላለች። አንተ እዚህ ይችን ምንድን የምትባል ስሟን ኧረ ምን ልበላት በእናታችሁ። እሷን ይዘህ ትንቀዋለላለህ፣ እሷን ይዘህ ትዝናናለህ። ምና እስቲ የልጅህን እናት ሂድና ዝናናት፣ ሂድና እስኪፈታ አድርጋት። አንተ ምንድን ነው እዚህ የምትሰራው? ምን አይነት ነው በእናታችሁ? አሁንስ አበዛኸው። አሁንስ በጣም በቃ ቤተሰቦቻችን ትላለህ። እኛ ቤተሰቦችህ አይደለንም እንዴ? ምን ነው እንደዚህ አይነት ቤተሰብ ትላለህ? እንዲህ ደግሞ ሆ ጉድ እኮ ነው ዘንድሮ። አረ ጉድ ፈላ። ዛሬ ማታ አዲስ ነገር፣ ሁልጊዜ አዲስ ነገር። ምንኛ ምን አሮጌ ናቸው። አዲስ ነገር የምንጠብቀው ነገር የለም። በቃ እንዴ እኛ ምን ወጣ እናቴ። አይናችን ፈዘዘ እኮ በእናንተ መከራ፣ በእናንተ እንትል፣ በእናንተ ድራማኛ ምን በወጣን ተቃጥለን ሞትን እኮ። እኔማ ጨጓራ ተነስቶብኛል ሰሞኑን እናቴ። እዛ ጋር ሩታ ተክዛ ሳያት፣ እዚህ ጋር እንደዚህ እየሆነ ሳየው በቃ ምን ላደርግ ብራችሁ ነው? ወይ ዘንድሮ፣ ወይ ዘንድሮ፣ ወይ ዘንድሮ። እየመጣች ተኝ ብሏል። እንዲህ ነው እንግዲህ። ኧረ ሴቱ አበደ፣ ኧረ ሴቱ አበደ። እንደዚች አይነት አይናውጣ እንኳን ያለ አይመስለኝም ኢትዮጵያ ውስጥ። እኛ ኢትዮጵያውያኖች ራሳችንን ጠብቀን የምንኖር ነው። አንድኛሽን ጉያ ውስጥ አትገቢም እንዴ? ምንድን ነው እናቴ? ይኸው ነው የቀረች። ምን አይነት አይናውጣ ነች በመድኃኔዓለም። ኧረ አንቺ ሲድፋሽ፣ ይቺ ሴት አሰዳቢ። ጉድ እኮ ነው እንጂ እኛ አንቺን በመሳደብ እኮ አዝማሪ ሆነን ቁጫል። አዝማሪ እንኳን በምሳሌና በተረት እያደረገ ነው የሚሰድበው። እኛ እኮ በአደባባይ ነው አንቺን ስንሳደብ የምንውለው። እኛ ምን ወጣን? ወይ ከእግዜሩ አልሆን ወይ ከእናንተ አልሆን። ኧረ ይቅር ይበላል። እኔ ነኝ እማማ አዲስ ያለች። አሁንስ ባሰባችሁ እናቴ። እንግዲህ ውስኪም ለእኛም አጠጡን እናቴ። ለእኛም አፈሱብን። አሁን የቀላችሁ እንግዲህ እንዴ እዚች ጋ እኮ የወሰደችው ከሩታ ጋር ሲዝናኑ በፊት ነበር አይደል? ሩታ ጥጌ ዳኒ ሆነው እዛችው ቦታ እኮ ነው ደግሞ ይዛ የሄደችው። እቺ አይን አውጣ ያንን ትዝታውን ትውስታውን ሲያመጣ ይህንን እያጠጣው አለች። ሩታ መስለዋለሁኝ ብላ ቁጭ ጉድ 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 ጉድ። እኔማ ተቃጠልኩኝ። እንደው የጨጓራ በሽታ የሌለብኝን በአብርሽና በዚች ስሟን ቄስ ይጥራው እናቴ። እኔ ስሟን አልጠራም። እቺ አይን ያወጣች ሴትን እያሰደበች ደግሞ ስሟን ልጥራው እንዴ? እቺ ሴት አሰዳቢ። እስማ ወንድ ልጅ ለምን ወንትል ይላል እንጂ ሴት ለምን እንደዚህ ያደርጋል? ሴት እንደዚህ ይሆናል? እቺ ደግሞ ከየት ነው የመጣችው? በእናታችሁ አንቺ ኢትዮጵያዊ ነሽ? አረጋሽ ወልቄ ከህንድ ነው እንዲፈልፍሎ ያመጡብን። ከየት ይሆን ያመጡብን? በእናታችሁ እኛ እንደዚህ አይነት ሴት የለንም ኢትዮጵያ ውስጥ እናቴ። እንዳንቺ አይነት አይናውጣ ወንድን ተከትለሽ እንደ ጅራት ራቁትሽን ቂጥሽን እያሳየሽ የምትሄጂ እኛ እንደዚህ አይነት ነገር የለብንም ኢትዮጵያ ውስጥ። እስቲያቸው ጉድ እኮ ነው ዘንድሮ። እኛማ ተቃጥለን ሞት፣ እኛማ ተቃጥለን ነደን ሞት። እንዴ አንቺ ኧረ አታሰድቢን እንዴ! ምን አይነት ነሽ በእናታችሁ? እዛ ጋር የልጅህ እናት ቆዝማ፣ እዚህ ጋር አባትህን እንኳን ትንሽ አታፍርም? ክብር የሌለም ለነገሩ። ምን አንተ እየሆነ እንትን ስትላለ እንዴ? በቃ አንተ አሁን ዱል አሳብዱሃል፣ የማያልቅ መስሏል። እንኳን አንተ ቀልቶ ያላሙዲ ሻሃላሙዲ ገንዘብም ያልቃል እናቴ። ስንት ነገር የሰሩበት ጉድ እኮ ነው ጉድ ጉድ ጉድ። እኔማ ምን እንደምል አላውቅም። ዛሬ ደግሞ በሱ ቻናል ይመጡላቸዋል። ነገሩ ድራማ ሳይሆን አይቀርም። ተው እቺ ነገር ይችን ትል
ድራማ እየሆነች ነው። አሁን ማለቂያው ሲደርስ ነው ድራማው ማለት ነው። ግን መላላስ አበዛችሁ መሰለኝ እንዴ! አንቺ አታፍሪም እንዴ ትንሽ? እንዲሁ ድራማም እንኳን ቢሆን እንዲሁ ትንሽ አታፍሪም? ከረብስ ማሚች እንዲሁ ቅሌታም የሆነች እንግዲህ የነግልሻለሁ ብሎሻል። ዛሬ ቀለበታችን ነው አታውም እንዲያጠ ደግሞ እንትላቸው እነዛማ አገናኙ የት እንደጠፋ አይታወቅም። እነሱን ነበር አስሮ በበልበሌ ማጠን እነሱ ብሎ ጓደኞች እናንተ ቤተሰብ የላችሁም እንዴ? አንተ እስቲ ለቤተሰቦች ክፍል ስጥ። እሷ እንኳን ያሏት አይመስለኝም። ምን እንጂ ቤተሰብ ወይም ወንድም ወይም ታላቅ ወንድም ወይም ታላቅ እህት ቢኖርሽ ኑሮ እንደዚህ አትወኝም ነበር። እንዲህ አትበሳበሽም፣ አትግማሚም ነበር። ተግማማሽ እኮ ያሁኑን ልብስ ነው እንደምታዩ። ይሄ እኮ በአንቺ አሁን ያቺ ልጅ እዛ ጋር ልጅ ታቅፋ እያለቀሰች አንቺ እዚህ ጋር ስትዝናኝ አይምሮ የለሽም? በእኔስ ነገ ምን ይመጣል ብለሽ አታስቢም? ነገስ እኔ እንዴት ነው የምሆነው ብለሽ አታስቢም? እሷንም እኮ ከሱ ቦታ ነው እንዴት ሲያዝናናት የነበረው እያዘረ ምን እያለ ስንት ነገር እያለገ። አንቺ እኮ አሁን በግዳጅ አስገድደሽ ሆኖ አንዴ ቀፋይ ትይዋለሽ፣ አንዴ ሳመይ ትይዋለሽ፣ አንዴ ልሳመው ትይዋለሽ። ሩታን እኮ ፈልጎና ወዶ ነው ሲሰማት የነበረው ሲያዝራት የነበረው። አንቺ እኮ ግድ ሳመኝ ግድ ያንንም ነገር እኮ ሳታሳዩ መቅረታችሁ እናንተ ሆናችሁ ነው። ዛሬ ደግሞ ነገ ደግሞ እሱን ልታሳዩን ትችላላችሁ። እናቴ እኛ በቃ አይናችንን ጨፍነን እኛ እኮ ቆይ እስቲ ወዴት እንሄድ ወዴት እንዝናና እንዴ? ኢቲቪ ውስጥ ስንገባ እናንተ ተለጥፋችሁ እናያለን። እኛ ምን እናደርጋችሁ? እኛ ደግሞ እንፈተፍትባችኋለን። ይፈትፍታችሁና ምን አባታችሁ ታመጣላችሁ? አባታችሁን ደግሞ ታሰድ ደግሞ አንተ እያንተን እንኳን ጋሽዬን እናቴ በክብር ነው ጋሽዬ እንዴ። አሁን እኮ ጋሽዬ ራሱ ወደ ሩታ ጫና እኔ ያስተካክለዋለሁኝ አንቺ ብቻ እሺ በይኝ። ምን ያስተካክሉ አላባሱህ እንጂ አብሰው ቁጭ አባተ ክብል ቢኖረህ አንተ ለቤተሰቦች ክብል ቢኖረው እንዲህ አትግማማም ነበረ። አባትህ እኮ ናቸው ከዚህ ደረጃ ያደረሱ። ይቺ አለሊ ስለመጣች በዛ ላይ ሩታ ነች ደግሞ ያፈመሰችው። አናውቅህም ነበር እንዲህ ስልክ የተሰበረብኝ ብለህ ከዛ ጋር ስታነቋቁጭ ያንን ሁሉ ትለሳለህ እንዴ? ስልክ ተሰበረብኝ ብለህ እኔ በጣም ይገርመኛል። እንዲሁ ያንን ረስቶ እንደዚህ ሲንበላጠት ስልኬን ማልኪ ተሰበረብኝ ብሎ ሲያለቅስ ታያችሁት ማለት ነው። እሱም ቪዲዮ ቆንጆ ነገ አስገባላችኋለሁ። እሷ ቪዲዮ የድሮ ሲጀምር እንዴት እንደሆነ ከማን ሱቅ ነበረ ከየተንቢ ሱቅ እና ያንን ሁሉ ለስተህ እንደዚህ ትንበላጠጣለህ።